ባሩኬ ወይ ያሬዱ ኦኤምጂ ይላሉ እዚህ ሀገር። የጠፋ ሰው ያሬዱ እንዴት አለልን? እግዚአብሔር ይመስገን። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን ብያለሁ። ክርስቲያኖች ወንድሞቼ እህቶቼ ሁላችሁም እንዴት አላችሁ? እንኳን ደህና መጣችሁ። ስላዩዋችሁ ደስ ብሎኛል። ያሬድዬ እንኳን ተወለድክልን። ቀሪ ዘመንን ሉል እግዚአብሔር አምላክ ደግሞ ባርኮልህ እርሱን የምታገለግልበት እኛንም የምታስተምርበት ወንድም እህቶችንም የምታጽናናበት ረጅም እድሜና ጤና ይስጥልን። ውለዱልን፣ ዲያቆንዬ ክበዱልን። መርቅ እንጂ አንተ እኮ ኃይለኛ ነህ። ምርቃት ጠፋብህ ብለህ አሞሃል። ድምፅ ግን ምንድን ነው? ትንሽ ምን ነው? ትንሽ ያመም ነገር አድርጎኝ ነበረ። ምን ነው ብሩኬ? ቅዳሜ ምናምን ሰርጀሪ ነገር ነበረችኝ ምናምን ማርያምን። አሁንም ጸሎት አድርጉልኝ። ከ3 ወር በኋላ አንድ ሰርጀሪ አለኝ እና ያሬዲ በጣም ደስ ብሎናል ስለመጣ። ታስታውሳለህ? የዛሬ 3 ዓመት አካባቢ 4 ዓመት። አዎ በጣም ደስ የሚል እንትን ነበረ። እንደውም ያን ሰሞን በአባታችን አቡነ ተክለ ሃይማኖት ገድል ላይ እንግዲህ ያየህበትም ሰዓት ነበርና እግዚአብሔር አምላክም ደግሞ ረድቶ ደስ የሚል ጊዜ ነበር። ብቻ አባታችንም ነበሩ ቀሲስ ነበሩና አፄ ቴዎድሮስ ነበር። አንተ ይሄ ሰርጀሪ አበላሽተዋል። አፄ ቴዎድሮስ ቀሲስ የነበሩ ቀሲስ ቴዎድሮስ እና እነ ዮባ ጋር ደስ የሚል ጊዜ ነበረን። እግዚአብሔር አምላክ የተመሰገነ ይሁን እና ያሬድዬ በድጋሚ እንኳን ተወለድክ ስላየሁ በጣም ደስ ብሎኝ ነው የገባሁት። መልካም ልደት ወንድም አለሜ። አሜን አሜን። ብሩክ እግዚአብሔር ይማር፣ አንተንም እግዚአብሔር ይዳስ፣ ክርስቶስ በእጆቹ ይዳስህ። አይዞ እግዚአብሔር ይፈውስህ። ደግሞ ቀላል እንደሚሆን የምን ሰርጀሪ ነው? ኤኒዌይስ ግን የግል አደረኩት መሰለኝ። እነግርሃለሁ ያሬዲ። ሰላም አምሹልኝ፣ ይደሩልኝ፣ ዋሉልኝ። ያሬዲ በድጋሚ እንኳን ተወለድክልን። እግዚአብሔር አምላክ ዘመንን ይባርክልህ። በጣም ነው ምንወድ እና አትጥፋ ምናምን። እሺ ብሩኬ እግዚአብሔር ይማር። ሁላችሁም አንዴ ብሩኬን እግዚአብሔር ይማር በሉት ሁላችሁም ፕሊስ። እሺ እግዚአብሔር ይማር እያላችሁ ጻፉለት፣ በጸሎት አስቡት። ሰርጀሪ አድርጌያለሁ ነው ያለው። እኔ ምንም ማውቀው ነገር የለም ዛሬ ገና ስለገባው። ወደ ሌላም ሰርጀሪ ያለው መሰለኝ። እግዚአብሔር እንዲምረው፣ እግዚአብሔር እንዲፈውሰው፣ ቁሱ እንዲጠግንለት፣ እግዚአብሔር እንዲያክመው በጸሎት አስቡት። እግዚአብሔር ይማር እያላችሁ ጻፉለት። መልካም እሺ። ዳዊት 21 ብሩኬ እዚሁ ወጣ። እሺ አቤት መምሬ። በቅድሚያ እንዴት ዋላችሁ ኦርቶዶክሳውያን? እንዴት አመሻችሁ? ያላችሁበት አቆጣጠር እግዚአብሔር ይመስገን። መምሬ እንወዳሃለን። እንኳን ተወለድክልን። የቆየበትን አመስግነህ ቀሪ ዘመን ባርኮ ይስጥ ፈጣሪ አምላክ። የምታገለግለው ቤተክርስቲያን በጣም እንወዳሃለን። በእውነት ከልብ ነው። ለእነዚህ ለሰይጣኖች ለኤምቢዎች ደግሞ እንኳን ተወለድክባቸው። ከዛ ባሻገር አንዳንድ ሀሳብ ነበረኝና ሀሳብ እስኪ የሆነ ቀን አስገባኝ። የካህን እጥረት ባለበት ቦታ አለ ቦታዎች በሱ ለምን ትላልቆች ቦታውን እያዩ ካህን አያስገቡልንም? ሁለተኛ ደግሞ ግብፅ ላይ መረጃ ላይ ከዛ ዲያቆኖች አገልግሎት እየሰጡ አይደለም፣ ሞልተናል፣ ቤተክርስቲያን ከዚህ በኋላ አትቀበልም እያሉ ብዙ ዲያቆን እየመለሱ ነው። ምዕመናቸውን ደግሞ በአግባብ ንስሐ አባት እያስተማራቸው አይደለም። በአንድ ወር እንኳን የሚያገኙት ንስሐ አባት የለም፣ አገልግሎት እየሰጧቸው አይደለም። እና ብዙ ኩታሮች እኔ በአውሮፕን ያለው ያወሩኛል፣ የሆነ ሰው እስኪ አናግርልን አባቶች ይዩን ምናምን እያሉ ዲያቆኖች ራሱ አሉና ከቻልኩ ወደዚህ መጥተው በሐሳብ እንዲሰጡ አደርጋለሁ።
ካልቻሉ ግን በዛ አካባቢ ያሉ ካህናቶች ለምን አንድ ኦርቶዶክሳዊ እንኳን የቤተክርስቲያን አገልጋይ አንድ ምዕመን እንኳን ሞልተናል ተብሎ አይመለስም። በእናንተ አስተምሮን በምንሰማው እንደምታስተምሩና ስለዚህ እንደዚህ ያለ አንዳንድ ክፍተት አለ። እባካችሁ እንደው መምህሬ ይሄን ነገር እዛ የምታውቁት ካላችሁ በውስጥ አውርታችሁ እንዲስተካከል እንድታረጉልን እና በጣም ደስ ብሎኛል። እንኳን ተወለድክልን፣ ቀሪን ዘመን ይባርክልን። አመሰግናለሁ። እሺ ዳዊት አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እኔም በውስጥ እናወራለን ያለውን ነገር እስቲ ሀሳቦች ካሉም እናወራለን። ዛሬ ገና መግባቴ ስለሆነ ምንም አይዲያ የለኝም፣ ግን በውስጥ አውራኝ። እሺ ዳዊት። እሺ አወራለሁ። እሺ እግዚአብሔር ይስጥልኝ። እሺ ሜርሲ፣ ከዛ መቅደስ፣ ከዛ ገላትያ። ሀሳብ ካላችሁ ቶሎ ቶሎ ቀጥሉና ብዙ አልቆይም እንዳልኳችሁ እንትን ለማለት ነው። አመሰግናለሁ ለማለት ነው የከፈትኩት። እሺ ሜርሲ። ኦኬ፣ ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ላይ ምታችም ያላችሁ ዲያቆን መልካም ልደት፣ እንኳን ተወለዱልን። ግን እባክዎን አይጥፉ፣ እኛ ተማሪዎች አለንና ትምህርቱ እንዳይጎልብን አይጥፉብን። የምንወዱት እንኳን ተወለዱልን። ቀሪ ዘመኑ የተባረከ ይሁን ብሎ ደከመኝ ሰለቸኝ ሳይሉ ደግሞ ስለሚያስተምሩን የእግዚአብሔርን ቃልን ስለሚለግሱልን በጣም ነው የምናመሰግነው። በጣም ነው የምንወዱት ዲያቆን። ሃፒ በርዝዴይ። እሺ ሜርሲ፣ እናመሰግናለን በጣም። እግዚአብሔር ይስጥልኝ፣ እኔም ክብር ያድርልኝ። እግዚአብሔር በእድሜ በጸጋ ይጠብቅሽ። የተመኘሽልኝ መልካም ምኞት ደግሞ ለአንቺ ጥፍ ድርብ ሆኖ እግዚአብሔር ይመልስልሽ። እሺ መቅደስ። እግዚአብሔር ይመስገን። አሜን አሜን አሜን። እሺ እሺ የምታወራ አይሰማም እያሉ ነው እና ወይ ወጥተሽ ግቢና እንትን ልበልሽ ላስገባሽ። ምንም አልሰሙሽም፣ እኛ ሰምተንሻል። ገዝተል ያለ ነው። እሺ በእግዚአብሔር ይስጥልኝ። በጣም ጊፍት የምትሰጡ ሰዎች ምንም አስፈላጊ አይደለም ፕሊዝ። እሺ ምንም ችግር የለውም። ብሩክ አመሰግናለሁ። ለራስ በደንብ ለራስ በደንብ የምትታከምበት እንትን የምትልበት አድርግ ወጪ አለብህ ብሩኬ። ስለዚህ ጊፍት ምናምን በቃ ይበቃ። እኔ በጸሎት ካሰባችሁ ከመረቃችሁ በጣም እሱ በቂ ነው፣ ከበቂም በላይ ነው። እሺ ጸሎትና ምርቃታችሁ ከገንዘብ በላይ ስለሚሆን ማለት ነው። ደግሞ ጊፍት የሚያስፈልገኝም ሰውም አይደለውም። ለዛውም አሜሪካ ሀገር እየተኖረ ሰርተን የምንበላበት ሀገር ስለሆነ በዛ ይታሰብልኝ። እግዚአብሔር ይስጥልኝ። ግን እሺ ገላትያ። እሺ ያሬዶዬ ወንድሜ ዲያቆን ያሬድ እንኳን ተወለድክልን ወንድማችን። ስላስገባኸኝ እድሉን ስለሰጠኝ በጣም አመሰግናለሁ። ሰላም ክርስቶስ ይብዛላችሁ። ታችም ላይ ያላችሁ እንኳን ተወለድክልን ያሬዶዬ። ጠፍተህ ነበር፣ ትንሽ ቅር ብሎን ነበረ። እንኳንም ድምጽህን አሰማህን ዛሬ፣ ደስ ብሎናል። ያው እንግዲህ አሁን የሚጠፋበት ወቅት አይደለምና ስትጠፋ ደግሞ እኛ ቅር ይለናልና አይኖ ፐርሰናል ላይፍ አለ እና ያው እንግዲህ አሁን መተኛት የለብንም። የምንተኛበት ጊዜ አይደለም፣ የምንጠፋበትም ጊዜ አይደለም ብዬ አምናለሁ። እንኳን ተወለድክልን፣ ረጅሙን እድሜ እሱን የምታገለግልበትን እኛን የምትመግብበት ረጅም እድሜ ከጤና ጋር ይስጥ። ደስታን፣ ፍቅር በቤት ሰላም፣ በረከት ይብዛልን። እንኳንም ተወለድክልኝ ያሬዶዬ። ቴንክ ዩ ሶ ማች።
እሺ በጣም አመሰግናለሁ ገላትያ። እግዚአብሔር ይስጥልኝ፣ በጣም ክብር ያድልልኝ። እግዚአብሔር ጸጋ፣ ጤና፣ በረከት ያድልሽ። በጣም አመሰግናለሁ። እሺ ቤቲሻ ቤቲ በጌታ ዲያቆን እንዴት ነው? ሰላም ኖት? እንኳን ደህና። እግዚአብሔር ይመስገን። እንዴት ነሽ ቤቲ? ኧረ እኔ እኮ እግዚአብሔር ይመስገን ሳትታሰብ መጣ ማለት እመጣለሁ አላልከንም፣ በድንገት ነው የመጣው። እኔ ዝግጅት ስለማልፈልግ ነው። እንግዲህ እናገራለን ማለት ነው። ቴክልስ በነበረ እንጂ ከኔ ሰባ እንደለመድሽው ታዝቤያለሁ። በውስጥ ራሱ አትመልስልኝም። አይ ቤትዬ ነግሬሻለሁ እንዴ? አሁን አንቺ ቅር ያለሽ ኬክ ስላልበላሽው በእኔ ስም ቢያንስ እንኳ ቆይቻለሁ ከበላሁኝ። አሁን ራሱ የጾም ኬክ ጋግር ነበር። ቢያንስ እንኳ በአንተ ሰበብ የምር ከበላሁ ራሱ ቆየሁ። የሆነ ጣፋጭ ነገር ፈልጌ ነበረ፣ ግን ምን ያደርጋለሁ። ለምን ማሪ አጠገብ ትልቅ ያደረጋት ለእኛ ትልቅ አታደርገ ነው ወይ? እኔ እኮ እሷን ትልቅ ሰው ሲወጣ ነው ትልቅ የሆነችው። እሺ ይኸው አስቀልድ ነው። ለማንኛውም መልካም ልደት ብያለሁ ዲያቆን፣ እና በውስጥ በቴሌግራም ደግሞ ልታወራኝ ደስ ይለኛል። እና እንደ ድሮች ደግሞ ተመለስና አገልግለን። የምታገለግለው ብዙ ነፍሳት አሉ እና ታገለግላቸው የሚገቡ ብዙ ነፍሳቶች አሉ እና እነሱም ቢያንስ እኛስ ችግር የለውም፣ ግን ብዙ ነፍሳት አሉ አንተ የምታስፈልጋቸው። ስለዚህ ለእነሱ ተገኘ። ጨረሽ ቤቲ? አዎ። ለማንኛውም እንግዲህ ትልቅ ብታደርገኝ ደስ ይለኛል፣ ግን እኔ እምቢ አለኝ። ኤክስፓንድ አድርጊ ስል እምቢ አለኝ። ቆይ ግን ስራሴን እንትን ልበል። በቃ ችግር የለውም። በዚህ ትደርስ ይኸው ቤት ማርለ በቃ ቤትሽ የሆነ ነገር መልካም ልደት ለአንተ። በቃ ምንም መዘጋጀት አልቻልኩም። ጌታን በዚህ ላክብር። በጣም አሪፍ፣ በጣም እግዚአብሔር ይስጥልኝ። ይሄ ራሱ አሪፍ ነገር ነው ቤቴ። ይሄ ራሱ ብዙ ነው በጣም። ግን ከየት ነው የምታመጫቸው ነው? እኔ ማለት እንዴት ነው? አልቅም ደግሞ ያንተ ሲሆን አልቅም። አይ ቤቲ የብዙ ሰው ልደት ያከበረች ናት። ስማ አንቺ ቆየ። ይሄ ራሱ ይገርማል። በጣም ቆየ እና ያው በድንገት ነው የመጣብን ዲያቆን፣ ሳንዘጋጅ ብቻ ሃፒ በርዝዴ ዘመንህ እንደ ማቱሳ ላይ ይርዘምልን እና በጣም ነው የምንወደህ፣ አትጥፋብን። በዚህ ሁሉ ህዝብ ፊት ግን ቃል እንድትገባልን እንፈልጋለን። እኛ ብሶ እስልምና ላይ የምንሰራው ሰዎች ማለት ነው እና እንድትመጣ እንድታግዘን እንፈልጋለን እና አልጠፋም ብለህ ቃል ግባልን። ቤቲ ቃል ግባልን፣ አልጠፋም በለን። ቤቲ አለው እኮ የለህም አልጠፋም ብለህ ቃል ግባልን። ቤቲ መግባት አልነበረባትም። ዝም ብለሽ አብረተሽ ብትሄጂ ይሻላል። ቃል ግባ በሉት። ታች ያላችሁ ሰዎች ግባ እባክህን በሉት፣ ምክንያቱም ያስፈልገናል። እኔ የምር አቋርጥ ነበር፣ በቃ ሁሉን ነገር አስጠልቶኝ ማለት ነው። ዲያቆን ከሌለ ያስጠላል። በሱ ብርታት፣ በሱ ምክር፣ በሱ ተግሳጽ ነው ያለ ነው ማለት ነው እና ሲደክመን ምናምን ነገር ምን ስናየው የምንበረታበት ሰው ነው በእውነቱ እና ለአባት ሚጂ ስጨቀጭቀው በቃ ስጨቀጭቀው ነው ሙሉ ማለት ነው እና የምር ታስፈልገናል። መለስ ቃል ግባል። እሺ ቤትዬ እዚህ ጋር አሁን ገብታችሁ እንትን እንዳትሉት። አሁን ቃል ግባል።
እሺ ማለት በጣም አስፈላጊ ነው። ብዙ ነገር አውርተን ሁሉም ሰው ይላል እና መጥፋቱ አስፈላጊ አይደለም። ግን ምናልባት ሳይጨነቁ ዲያቆን ማለት እንደዚህ አሁን ኤፌሶን ወይም ቤትቻ ስላለችሁት ሳይሆን ሳይጨነቁ በጣም ብዙ ነፍሳት እንደሚያስፈልጉት ሁሉም ያውቃልና ያን ታሳቢ አድርገው ላለመጥፋት እርሱ እንጂ የግድ ተጨንቀው ምናምን መሆን የለበትም እና በልደቱ ቀን ደግሞ እኛ የምንለው ደግሞ ተጨንቀው ምናምን ነገር በቤቲ ሀሳብ የምንስማማ ብዙ ሰዎች አለን። ብዙ ነገር እኔም እስማማለሁ እኮ አስተባባይ ሆንክ አስተባበልክ አይደለም በተቻለ መጠን ሚውት ያዝ ወንድማችን ሚውት ያዝ። አንተ ቤቲ የሚያሳለፈችው እኔ የሚያሳለፍኩትን ሌሎቹ የሚያሳልፉትን ያውቃሉና ቤቲ ብቻ ተውራ ይሁንልሽ እኮ ቤቲ ብቻ ተውራ። ይሄ በጣም ቶኔቶር እኔ እናንተ እናወራለን። ሴቶቹ ተጫኑን። ይኸውላችሁ ምንድነው እኔ አገልግሎቱን ሳልወደው ቀርቼ አይደለም። በጣም ብዙ 4 ዓመት ቀላል አይደለም። በጣም ብዙ ነገር ያሳለፍነው አብረን ታውቃላችሁ። ጥሩንም ሀዘኑንም ደስታውንም ሁሉን ያሳልፈናልና በጣም ከባድ ነው እኮ ማቆም። ግን ደግሞ አንዳንዴ በቃ ለራስ ጊዜ መስጠት ጥሩ ነው። ለራስ በጣም ጊዜ መስጠት፣ የራስን ህይወት ማስተካከል ጥሩ ነው። የምንሰብከውን ነገር መኖር መጀመር አለብን። ጊዜ ያስፈልጋል። እንደ በፊቱ ሲንግል ሰው አይደለሁም፣ ትዳር አለ ምን አለና ስለዚህ ብዙ አሁን ማኔጅ እያደረኩኝ መስጠት ደግሞ ከዛ በላይ ግን ደግሞ የራሴ ህይወት ዝም ብሎ በቃ ቲክቶክ ላይ ሆነ ጊዜም እድሜው የሚፈጀውና ደግሞ መቼ ነው እግዚአብሔር ፊት የምንበረከከው? መቼ ነው ራሴን ደግሞ ከእግዚአብሔር ጋር የማሳየው? ስለ ራሴ መቼ ነው የማለቅሰው የሚል በጣም ከራሴ ጋር ክርክር ውስጥ ነበርኩ እና ምክንያት ሆኖ በቃ በዛ ወጣው ተመቸኝ። ከቲክቶክ ስትወጡ በጣም ምቾታል እውነቱን ለመናገር። ምክንያቱም በቃ ስለ ራሳችሁ ነው የምታስቡ፣ ስለ ራሳችሁ ብቻ በደል፣ ኃጢአት፣ ክፋት ስለ ራሳችሁ ነገር ነው ከእግዚአብሔር ጋር የምታወሩት። ያ ደግሞ ራስ ላይ በደንብ ራስን ለማስተካከል ራስን ለማሳደግ ህይወትን ለማስተካከል ይጠቅማል። እመለሳለሁ ግን በቃ ጉልበት ነው ያጣሁት ለመመለስ። አሁን ግን ያው ጉልበት ደግሞ እናንተ እየሆናችሁኝ ስለሆነ እመለሳለሁ። ለራሴው ጥቅም ነው እመለሰው እንጂ እግዚአብሔር በሚያውቀው ከኔ የምታገኙት ጥቅም ኖሮ አይደለም። ግን በህብረት መሆኑ ደግሞ አሪፍ ነው። ከህብረቱ የሚገኝ ጥቅም ስላለ እንጂ ከኔስ ጥቅም ተገኝቶ ሳይሆን ህብረት ላይ አንድ ላይ ጉልበት ነው አሪፍ ነው በሚል ይታሰብ። እሺ ቤትዬ እና እግዚአብሔር ፍቀድ አለው እመለሳለሁ። እንማራለን፣ ችግር የለውም። ዲያቆን እኛ የምንልህ በነገራችን ላይ ሁሌ ተገኝ ሳይሆን ሜይ ቢ በአንድ ሳምንት አንድ ጊዜ ብትገኝ በቃደኛ በረከት ነው እና በረከታችንም ስለሆንክ ማለት ነው። በሳምንት አንዴ ብቻ ሜይ ቢ ቅዳሜ ወይ እሑድ የተመቸ ጊዜ ማለት ነው እንደዛ ብታደርገው። ሌላው የአንተ ውሰደው ችግር የለውም። 6 ቀን ሰተንሃል ትርፍ ወይ ቤቲ። እሺ ቤትዬ በቃ እግዚአብሔር ይፍቀድ። እሺ ችግር የለውም። ምንም ቃል መግባትም ሳይሆን አለው እመለሳለሁ፣ ችግር የለውም። እሺ ቤትዬ። እሺ ዲያቆን እግዚአብሔር ያክብርልኝ። በጣም ነው የምናመሰግነው። እሺ አሜን አሜን። ቤትዬ እግዚአብሔር ይስጥልኝ። እሺ መግባት የለባት ሰው ነው ቤቲ ናት። እሺ ሀሳብ ያልሰጠ ካለ ልስጥና ቶኔቶር ግጥም ያቀርብልናል። መሌ አለ መላኩ አለሁ። ዲያቆን ሰላም ላንተ ይሆን። እንዴት ነህ? እንኳን ተወለድክልን ዲያቆናችን። እግዚአብሔር ይመስገን ምናምን እና ምርቃት ላይ ብዙም አይደለሁም። ጥያቄ ነበረኝ። ቤቲ ጠይቃለች። በቃ ተመለሳለሁ ብዬ ተስፋ አድርጋለሁ። እሺ በቃ እሺ፣ ጥሩ። አንተም አስፈራራህ ማለት ነው። ቆይ ጠብቅ። እሺ እግዚአብሔር ይስጥልኝ መልዬ አለው የምጽፍልኝን ሁሉ ያለው ባይዘወይ እና በጣም እግዚአብሔር ይስጥልኝ ስለምታስበኝ። ሁላችሁም ጊዜ ሰጣችሁ ጊዜያችሁን ወስዳችሁ ከጣበበ ጊዜያችሁ ላይ ወስዳችሁ ስላሰባችሁኝ በእውነት እግዚአብሔር በመልካም ያስባችሁ። ታናሽ ወንድማችሁን እንዲህ ስላሰባችሁ እግዚአብሔር ያስባችሁ እያለሁ ለራሴ ጊዜ ለመስጠት ፈልጌ ነው እና እመለሳለሁ። ትንሽ ጊዜ ግን ፈልጌ ነው። አንዳንዴም ራስን ማየት ጥሩ ነው። ባይዘወይ ራስን በጣም መመልከት ራስንም ማስፈተሽ በእግዚአብሔር ዘንድ ጥሩ ነገር ነው ብዬ ስለማስብ ነው ዛሬም የገባሁት። እንዳልኳችሁ ብዙ ሰው በውስጥ እየጻፈኝ ስለነበረ ኮመንትም እያደረገ ስለነበረ ልደቴን አስመልክቶ
ለሁሉ መልስ መስጠት ከበደኝ። ስለዚህ ቤቴን ከፍቼ ባመሰግናችሁ ይሻላል፣ እግዚአብሔር ይስጥልኝ ብል ይሻላል በሚል ነው እንጂ አልተቀየምኩም። ደስ ብሎኛል ስላገኟችሁ ግን ሁላችሁንም በድጋሚ። እሺ ላይፍ ነው የሚለው አልተሳሳቱም። ዲያቆን እንዴት ኖት? እንኳን ተወለዱ። እግዚአብሔር ይመስገን። ሰላም። እግዚአብሔር ይመስገን። ኪንግ ነኝ በነገራችን ላይ ዲያቆን ሜቢ ካወቁኝ አረሱ እኔ እንጃ፣ ይቅርታ በጣም ችግር የለም። ሜቢ ካወቁኝ አረሱ እኔ እንጃ፣ ይቅርታ በጣም ችግር የለውም። ቀሪ ዘመኑትን ይባርኩሎት። አሜን። ለእኔ እንኳን አባቴ ነው። ይህንን እንዳይረሱ። እኔ እንግዲህ አላወኩም፣ ይቅርታ ግን እሺ እግዚአብሔር ይስጥልኝ። የሁላችንም ዘመን እግዚአብሔር ይባርክልን። አመሰግናለሁ በጣም። መቅደስ ሰላም መምህር አይደለሁም፣ እግዚአብሔር ይመስገን ደህና ነኝ እኔ። መልካም ልደት፣ አትጥፉ። እግዚአብሔር አምላክ ረጅም እድሜና ጤና ይስጡት። አሜን። ለሁላችንም ይስጠን። አሜን። እህት አለም በጣም አመሰግናለሁ። እሺ ጌች። እሺ ሰላም። እንኳን ተወለድክልን። አሜን። እንኳን አብረን ተወለድን። አይ ጠፋችሁ በጣም፣ እኛ እየጠበቅናችሁ ነበር ለመማር ግን አትጥፉ ለማለት ነው። እሺ አንጠፋም። እኔ የጠፋው ነገር ሌሎች ወንድሞቼ የጠፋ አልመሰለኝም። እኔ ግን ጠፍቻለሁ። እርግጥ ነው እመለሳለሁ። ነገሮችን ልጨራርስና በእኔ በኩል ያለውን ብቅ እላለሁ። ችግር የለውም። እሺ ዲያቆን። እሺ እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ። ቢብሉ ዲያቆንዬ የኔ ወንድም እንኳን ለዚች ቀን አደረሰ። እንደዚህ አይነት ብዙ ቀናትን ከአንተ ጋር እንድናከብር እግዚአብሔር ፍቅድ ይሁን። ደህና ነህ አይደለ? ሁሉ ነገር ዋናው አንተ ደህና መሆንህ ነው እንጂ ይደርሳል። ዲያቆንዬ እንማራለን እኛም። አንተ ደህና ሁንልን ብቻ። እሺ እኔ በጣም ደህና ነኝ። እግዚአብሔር ይስጥልኝ። በጣም ደህና ነኝ። አንቺ ደህና ነሽ? እንዴት ነሽ? በጣም ደህና ነኝ እኔ እግዚአብሔር ይመስገን ዲያቆንዬ በጣም ተመስገን። ቅድም እኮ ማዕሬ ቤት ተሰብስበን ጠፋሽ። እውይ መተህ ነበር እንዴ ዲያቆን? እኔ ስራ ነበርኩኝ በዛ ሰዓትና አልቻልኩኝም መግባት። በጣም ይቅርታ። ችግር የለውም። መጥቼ ኬክ ቆርሰው እኔ ሲቆርሱ አይቼ ሲበሉ አይቼ አክብሬ ወጣው። የኔ ናት ማዕሬ ሀሳቢዎች ናቸው እኮ በእውነት። እንኳን አደረሰ ዲያቆን። አሜን። ቢብል አመሰግናለሁ በጣም። እሺ እንግዲህ እድል ልስጣችሁና ሀሳብም ካላችሁ ያው እንዳልኩት የከፈትኩበት ትልቁ ዓላማ ረጅም ጊዜ ጠፍቻለሁ። ብዙ ሰው ለምን ጠፋ እያለኝ ነበር። ተቀይሜም አይደለም ምናምንም አይደለም። እኔ እንደዚህ ሰው መቀየም አይደለውም፣ የሚያስቀይም ነገርም የለም። ሚዲያ ላይ ሰው መቀየም አይገባውም ብዬ ከሚያምኑ ሰዎች አንደኛው ነኝ። ምክንያቱም ሚዲያ ነው በቃ ዘግተን ስንወጣ ሁላችንም ወደ የራሳችን ህይወት ነው የምንሄደው። ስለዚህ ምንም የሚያስቀይም ነገር የለም። ግን ለራሴ ጊዜ ፈልጌ ነው። አንዳንዴ ከሚዲያው ጫጫታ፣ ከወከባው፣ ከምኑ፣ ከድራማው፣ ከፖለቲክሱ ጠቃ ወጣ ብላችሁ ራሳችሁን የምታዩበት ደግሞ ባለትዳር ነኝ ለሚስቴም ጊዜ የምሰጥበት ጊዜ እንዲሆን በሚል ነው እና ተመቸኝ። በቃ በዛው ጠፋው እንጂ ሰላም ነው። ትንሽ አሞኝ ነበረ፣ እሱ ተሽሎኛል። እሱ ጠፍቷል፣ ሰላም ነው። ያ ነበር ያጠፋኝ። ዛሬ ደግሞ ፖስት ያደረኩት በልደቴ ነው ብዬ በጣም ብዙ ሰው ስለጻፈልኝ ለሁሉ መልስ መስጠት ስላልቻልኩኝ በቃ በዚሁ አመሰግናለሁ። እግዚአብሔር ይስጥልኝ ለመልካም ምኞታችሁ ለማለት ነው የከፈትኩት። ስለዚህ እድል ስጣችሁና ሀሳብ የሰጣችሁ እንግዲህ ለሌሎች ቦታ እንለቃለን ማለት ነው። ስለዚህ ለማን ልስጥ? አሁን ለፍሬ ልስጥ። ሀሳብችን ሰተሽ እንግዲህ ገስትር ያሉት እንቀበል። ሌሎቹ እሱ ደግሞ እኔ እኮ ተናገር ነበር አውርቼ ነበር። ሀሳብ ካለሽ ነው፣ ከሌለሽ ችግር የለም። እኔ ሀሳብ የለኝም። ያሬዱ በቃ አንተ ደህና መሆንህን ነው። ስጠፉ ግን ደህንነታችሁ ያሳስበናል። እንዳጠፉብን ተመልሱልን። እንኳን ተወለድክ በድጋሚ ቀሪን ሜን እግዚአብሔር ይባርክልን።
በቃ ደህና ሁኑ። እሺ በጣም እግዚአብሔር ይስጥልን፣ እናመሰግናለን። እሺ ቶኔቶር ሰላም ነው? ሰላም ለእናንተ ይሁን። ሁላችሁም ሰላም ብያለሁ። ዲያቆንዬ በእውነቱ እንኳን ተወለድክልን። ቀሪ ዘመንን እግዚአብሔር አምላክ የባርከው። ዘመኑ በቤት ይለቅ የፍሬ ዘመን ያደርግልህ። በእውነቱ ስለተወለድክ ስላወቅንህ በጣም ደስ ብሎናል እና እግዚአብሔር አምላክ እንግዲህ ቤትህን በበረከት ይሙላው። ዘመንህ ያማረ ፍሬ ያፈራ ዘመን ያደርግልህ። እግዚአብሔር ይስጥልኝ። በእውነቱ አመሰግናለሁ። እሺ በጣም እናመሰግናለን። እግዚአብሔር ይስጥልኝ። ቶኔቶር የምታቀርብልን ግጥም የለም? ከመጣ ይቀርማ ግጥም እንስማ። እንዴ በአንተ በልደት ቀን አዘኸኝ። ኧረ በሚሆን ነው። ሌሎችን ተቀበል። እሺ ችግር የለውም ላዘጋጅ። እሺ እሺ እሺ። ሰላምዬ እንዴት ነሽ? ሰላም ብያለሁ። ሰላም ዳቄ፣ እንኳን ደህና መጣ፣ እንኳን ተወለድክ። አሜን አሜን። እግዚአብሔር ይመስገን። እንኳን ደህና ቆይሽኝ። ሰላም ነው? እግዚአብሔር ይመስገን። እንግዲህ እንኳን ተወለድክልን የኛ እንቁ አስተማሪያችን ነህ። እግዚአብሔር አምላክ ደግሞ እሱ የሚከብርበትን እድሜ ይጨምርልህ፣ የአገልግሎት ዘመኑን ይባርክልህ፣ ጸጋውን ያብዛልህ፣ በእድሜ በጤና ወልደህ ከብደህ የምትኖርበትን እድሜ ስጥህ። መምህራችን ያው አንተ ተወደው መምህራችን፣ ግን ያው እኛ የማናውቀውን ያስተማርከን እንቁ መምህራችን ስለሆንክ ስለመጣህም ደስ ብሎናል በጣም። እሺ እሺ ሰላምዬ። እሺ ያው ተናግሬያለሁ። እኔ መምህር አይደለሁም ብያለሁ። እንቁም አይደለሁም ገና ምንድን ነኝ? ቆርቆሮ። ከዛም ከፍ ካለ እንግዲህ አላውቅም፣ ግን ከፍቅራችሁና ከአክብሮት እንደሆነ ስለሚገባኝ ችግር የለውም። ይሁን። አመሰግናለሁ ሰላምዬ። እየበረታሽ ነው? ደህና ነሽ? አዎ እግዚአብሔር ይመስገን የበረታ ነው። ዳቆን ያይጥፉብን ደግሞ እውነት። እሺ አልጠፋም። እሺ እሺ እሺ። አቢጊያ በቃ እኔ የሆነ ነገር ልበልህና ልውጣ። ቦታ ለሌላ ሰው አረ ዲያቆንዬ በቃ እንደው ምናልባት ብትችል በ15 ቀን የሚሆን ባይሆን በወርም ቢሆን አንድ ቀን እንኳን ወስነህ ወይ ርዕስ ነገር ተይዞ ምናምን ብታስተምረን ጥሩ ነው። ምክንያቱም አንዴ ከወጣህ በኋላ እንደዚህ ነው ይለመድና ጭራሽ ትረሳዋለህ ቲክቶክ መኖሩን ራሱ እና እስኬጁል ተደርጎ እንደዛ እንትን ማድረግ ብትችል በጣም ጥሩ ነበር ዲያቆንዬ፣ የሚመቸህ ከሆነ ማለት ነው። እሺ እስቲ እንናገራለን። እሺ በደንብ እንትን ልበልና ትንሽ የራሴን ጊዜ ልጨርስና አዎ አይ እሱ ገብቶኛል። ምንም እንትን በል ግን ያው ጊዜው ግን ሄዳ ዲያቆን አንዴ እመጣለሁ ብለህ ሄደህ ምቾትን ታውቂዋለሽ አይደለ? ሲወጣ ያለው ምቾት እኮ እሱ እኮ ነው ችግሩ። አንዴ ይመችህና በዛው እንትን እንዳተው ስራዬ ብለህ ወስነህ አትሊስት በ15 ቀን ወይ በወር አንድ ጊዜ እንኳን ትንሽ ሰዓት ከቻልክ ብዙ ነገር እንማራለን። እሺ እሺ ቢብል እግዚአብሔር ይፍቀድ። እሺ አመሰግናለሁ በጣም ስለመጣሽ። መልካም ቀን፣ መልካም ልደት። አሜን። እንኳን ተወለድክልን በድጋሚ። እሺ አሜን። እሺ እግዚአብሔር ይስጥልኝ። እሺ አሜን። እሺ አቢጊያ። ሰላም ክርስቶስ ይብዛላችሁ። እንዴት አመሻችሁ? ዲያቆን እንኳን ተወለድክልን። ያው እንደ ወንድማችን የምትመክረን ለእኔ መምህሬም ነህ። ብዙ ነገር ተምሬያለሁ። እግዚአብሔር በጣም መናገር ላይ ብዙም ጎበዝ አይደለሁም እና ብቻ እግዚአብሔር እድሜና ጸጋ ይስጥህ። ከዚህ በላይ ደግሞ የምታስተምረን ከአንተ ብዙ ነገር ነው የምንማረው። እንደ ወንድምም ነው የምትመክረን። በጣም ነው የምናመሰግነው። ከዚህ በፊትም ከአንተ ስለተማር ወደፊትም ደግሞ ብዙ ስለምንማር እግዚአብሔር እድሜ ጨምርልህ። እግዚአብሔር ደግሞ ጸጋውንም ያብዛልህ። በጣም ነው ማከብሮት። አሜን አሜን። እሺ እሺ አቢጊያ እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ። ለሁላችሁ አመሰግናለሁ። እግዚአብሔር ይመስገን። እድሜን የሰጠን፣ ዘመንን የሰጠን፣ ቀንን የጨመረልን፣ በቀናት ላይ ቀናትን፣ በሳምንት ላይ ሳምንታትን፣ በወራት ላይ ወራትን፣ በአመት ደግሞ አመታትን እየጨመረ ዘመንን እየጨመረ እድሜን እየጨመረ እኔንም እናንተንም ለዚህ ስላደረሰን
የንስሐ ዕድሜ ስለሰጠን የምንመለስበት የምንስተካከልበት ራሳችንን የምንፈትሽበት በረከት ጸጋ የምናገኝበት እግዚአብሔር ደግሞ ጤናን እድልን ጊዜን የሰጠን ስለሆነ እግዚአብሔር ስሙ የተመሰገነ ይሁን። በጣም በጣም እግዚአብሔር ይመስገን ስለ ሁሉም ነገር። እናንተንም በጣም አመሰግናለሁ፣ ወዳችኋለሁ። እግዚአብሔር ዘመናችን ይባርክልን፣ ህይወታችን ያገልግሎት እድሜያችን ሁሉ እግዚአብሔር ያርዝምልን። የንስሐ ዕድሜ ይስጠን። ልበ ትሑታን ልበ ንጹሐን ጠይባን ትዕግስተኞች የወንድሞች እህቶችን ገበና የምንከድን የምንሸፍን የምንፋቀር የምንዋደድ እግዚአብሔር አድርገን በተሰጠን ዕድሜ ንስሐ ገብተን ስጋው ደሙን ተቀብለን ተዋደን ተፋቅረን ሀገራችንን ሰላም አድርጎልን የታመሙት ሁሉ ተፈውሰው የተጠሙት ጠጥተው የታረዙት ለብሰው የወደቁት ተነስተው የሚጨነቁት ሁሉ ተጽናንተው አይኖቻችን እንዲመለከቱ እግዚአብሔር ይህን ዕድሜ ይባርክልን። ስለሰጣችሁኝ ፍቅር፣ ስለሰጣችሁኝ አክብሮት፣ ስለ ሁሉም ነገር፣ ስለ ጊፍቱም፣ ስለ ሻማውም፣ ስለ ኬኩም፣ ስለ ኮመንቱም ሁላችሁንም አመሰግናለሁ። እወዳችኋለሁ። እግዚአብሔር ይስጥልኝ። እንግዲህ የሁላችሁንም ደግሞ በዓል ልደት ለማክበር እግዚአብሔር ይርዳኝ። ጾሙ ደግሞ የሰላም የፍቅር ያርግላችሁ። እሺ ያርግልን። ለብርሃነ ልደቱ በሰላም ያደርሰን፣ ለብርሃነ ጥምቀቱን በሰላም ያደርሰን። በዓሉ የሰላም የፍቅር ያድርግልን። በቅርቡ በደንብ እንገናኛለን። እመለሳለሁ። በደንብ እግዚአብሔር እናገለግለን አብረን። በእኔ በኩል ያለው መልእክት ይሄ ነው። ሀሳቢ መጨረሻ መልእክት ያለኝ ያለ የሚል ሰው ካለ እድል ስጥና እንጨርስ። ቤት ትከፍታለህ ብለን አላሰብንም ነበር በእውነቱ እንጂ ብዙ እንዘጋጀ ነበር። መምህራችን እግዚአብሔር ይስጥልን። አመሰግናለሁ። ደግሞ የፖስትኩት የሰራሁት ቪዲዮ አለ፣ እዛ ገብታችሁ ሪፖስት አድርጉ። የኛ ልጆች ሪፖስት ማድረግ እንዳንተ አቆመዋል። እሺ ቤቲ እየሰራችሁ ገብታችሁ፣ ቤቲ ማዕሬ ራሱ ሰርታለች። በጣም የሚያስቅ የቤቲን እንኳን እንደሆነ አላየሁም። የቤቲን ገብታችሁ ሪፖስት አድርጉ። የማዕሬንም ሁሉም ብቻ የሰሩትን ቪዲዮ እየገባችሁ ሪፖስት አድርጉላቸው ፕሊዝ ፕሊዝ። እሺ አደራ አደራ። ማጠቃለያ ሀሳብ ሁላችሁንም አንዳንድ ዙር ልስጣችሁና ገስት ላይ ያላችሁትን ገስት ያልተቀበልኳችሁ ይቅርታ፣ ስራ መመለስ ስላለብኝ ነው። ያው ግን ደርሶኛል ኮመንታችሁን ፍቅራችሁን። ማጠቃለያ ሀሳብ ልስጣችሁና እንጨርስ። ማዕሬ ሀሳብ አለሽ ማጠቃለያ? አረም ሀሳብ የለኝም። ኦኬ እሺ ታች ቤተልሔም እንኳን ተወለድክልኝ ተወለድክ እያለች ነው። ያው የኔ ፋንታ የሆነ ነገር በይልኝ ብላለች። አድሚን ናት ለዛውም። እሺ ይኸው በእግዚአብሔር ይስጥልኝ። እሺ አሜን አሜን። ሆናን ያልተቀበልካት ዲያቆን ይሄ መድሎ ነው። ኤፌሶንን አስገብታ አድሚንህን ያለማስገባት ሙድሬተር ያለማስገባት ይሄ አራላከችም። ተይ ግን ተይ ሁለታችሁም ይወጣሉ። አይ ለማንኛውም እንኳንም ዲያቆ ሁለታችንም ማስወር በቃ እኔ ወርዳለሁ። ሳናስወርዳት አብራችሁ ተወርዳ ሁላችሁም አብራችሁ ትወጣላችሁ። ላይፍ ሀሳብ አለሽ? ኧረ ወንድ ነኝ። አዎ ሶሪ ይቅርታ፣ በጣም ይቅርታ። ችግር የለውም። አይኔ እንኳን አትጥፋ ለማለት ነው። በጣም ተራርቀናል። ቤቱን ከፍተህ አይቼ አላውቅም፣ ተመሬም አላውቅም እርሶ ጋር። ለማንኛውም አትጥፉ ነው። እርሶ ባይጠፉ መልካም ነው። ያስፈልጉናል ለሁላችንም። ኦኬ አሁን ግን እያስታወስኩ መጣ። አይገርምህም አንተ? ቆይ አሁን አስታወስኩ አስታወስኩ። እሺ አልጠፋም። ደህና ነህ? እየበረታክ ነው? እየበረታሁ ነው፣ እግዚአብሔር ይመስገን። ተመስገን። እርሶ ቢጠፉብኝም አረ በርትታል ጎበዝ። እኔም ደግሞ ጎበዝ ደስ ብሎኛል ድምፅን ስለሰማው። አረ አያስፈልግም ፕሊዝ ቢብሉ ምንም አያስፈልግም። እግዚአብሔር ይስጥልኝ። ሄሉ ድፋባቸው አንቺ መጣሽ። ምንም አያስፈልግም። እግዚአብሔር ይስጥልኝ። ጊፍት አስፈላጊ አይደለም ፕሊዝ። እሺ በቂ ነው። በቃ ፍቅራችሁ ጸሎታችሁ በቂ ነው። እግዚአብሔር ይስጥልኝ። እሺ በርታ። አወራሃለሁ። እሺ እናወራለን። ገላትያ ሀሳብ አለሽ?
እሺ ያሬዶዬ፣ በዚች አጋጣሚ እድሌን ልጠቀምና ሄሉዬን እንዴት ቤቲን ሁላችሁንም ጀግኖች እህቶቼን እንዴት እንደምወዳችሁ እንዴት እንደማከብራችሁ ለመናገር ፈልጋለሁ። በጣም ነው የምወዳችሁ። በርቱልኝ እህቶቼ ጀግኖች። ሌላ ደግሞ ያሬዶዬ ዛሬ የሆነ ላይ እንትን ላይ ስቶሪ ላይ የሆነ ነገር ፖስት አድርጌ ነበርና በአጋጣሚ አንተን ስም ሜንሽን አድርጌያለሁኝ። አንድ ዶኪመንተሪ ወጥቷል ኔትፍሊክስ ላይ እና ፋሚሊ የሚል ዶኪመንተሪ ነው እና እሱን ብታየው በጣም ደስ ይለኛል። ኔትፍሊክስ ላይ ነው እና በጣም አስተማሪ የሆነ ዶኪመንተሪ ነው እና ከዚህ ቀደም በአርቲ ራሽያን ቲቪ ተሰርቶ ነበር፣ አውርደውት ነው እና እንድታየው ፈልጋለሁ። በጣም ራሽያኖች በደንብ ነው የሰሩበት እዛ ላይ እና ግን አውርደውባቸዋል። አሁን ደግሞ ኔትፍሊክስ ላይ ወጥቷል። ፋሚሊ ይባላል እና እሱን ብታየውና በአማርኛ ሼር ቢደረግ ለሁላችንም ይጠቅመናል። ስለ ነን ዲኖሚኒኬሽናል ስለ ፕሮቴስታንት ነው የተሰራው እና እሱን ብታየው ጥሩ ነው። ጋብዣለሁ። ኦኬ እሺ፣ ልደቴን እሱን በማየት ላሳልፍ ካልጠፋ። በጣም አስተማሪ ነው፣ ትወደዋለህ። በጣም የምመኘው ዶኪመንተሪ ነበር። እሺ እሺ፣ እግዚአብሔር ይስጥልኝ። እሺ መሌ ሀሳብ አለ? ዲያቆንዬ ቶሎ ተመለስልን። እሺ እንፈልጋለን በጣም። እኔ ሀሳብ የለኝም፣ ብዙም ማውራት አልችልም። አንተ መጽሐፍ ነው ጎበዝ። እሺ እመለሳለሁ። እግዚአብሔር ቶሎ ተመለስልን። ማርያምን በስመ አብ ይደብራል እንጂ እኛ እዚህ እያለን ትተን እንዴት ነው የምትሄደው? እኛን ትተህ እዚህ ቶሎ ተመለስልን መምህራችን። አመሰግናለሁ። እሺ እግዚአብሔር ይስጥልኝ። እሺ ቶኔቶር ደህና ደር ለማለት ነው ዲያቆንዬ። በድጋሚ በነገር ሁሉ እግዚአብሔር ካንተ ጋር ይሁን። አሜን። ዘመን ይባረክ። እሺ እግዚአብሔር ይስጥልኝ። በጣም እግዚአብሔር ይስጥልኝ። ቃሎት ያሰማልን ለግጥሙ እግዚአብሔር ይስጥልኝ። አሜን አሜን። እሺ ሁላችሁንም እግዚአብሔር ይስጥልኝ። በድንገት ስለገባውን ያልቆየሁት እንግዲህ በደንብ በሰፊው ስገባ እንገናኛለን። የሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። እወዳችኋለሁ። መልካም ምኞታችሁ ሁሉ ደርሶኛል። በውስጥም የጻፋችሁልኝ ኮመንት ያደረጋችሁ ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። ለእያንዳንዳችሁ መመለስ ስለማልችል ነው ብዙ ስለሆነ፣ በሌላ ቀን በሰፊው እንገናኛለን። በጸሎት አስቡኝ ኪዳነ ማርያም እያላችሁ እግዚአብሔር ያበርታን። ጾሙ ሱባኤው ሰላም ያድርግልን። ለሁሉም ወንድሞቻችን እህቶቻችን ሰላምን፣ ፍቅርን፣ ረድኤትን ይስጥልን። የእመቤታችን ፍቅሯ ይብዛልን። እግዚአብሔር ይስጥልኝ። ሁላችሁንም ደህና ምሹ።